ቁራሌ ደህና ነህ? እስኪ ጫማ ዋጋ አውጣላት። ይሄን ጫማ ነው ብለሽ ነው? ይሄ እኮ አልቋል እንዴ። ማናት? ቆይ ፍቅር የጎረቤት ልጅ ናት። ተሳስታ ነው የገባችው። ደግሞ የአእምሮ በሽተኛ ናት። አንቺ ለምን መጣሽ? ከቅድም ጀምሮ ቆማችሁ ስታንሾካሹኩ ነበር። ይኸው ለዚህ የሚነሳ ነገር አለ ብላ አሰበ ከሆነ ምንም የለም። ምን ፈልጋችሁ ነው የመጣችሁት? ሰውየው በስርዓት አውራ እንጂ እኛ ተጠቁመን መተን ነው። ፀሐይ የምትባል ልጅ አለች ወይ ነው? ሳምንት ዝቅር አጋጣሚ ደግሞ ፈተና ደርሷል ማለት ነው። እኔ አስተማሪዋ ነኝ የፀሐይ እና አስተማሪዋ ኮንሽ እዚህ ምን ታደርጋለሽ? ፀሐይ የምትባል ልጅ እዚህ የለችም። አንቺም ሆንሽ አንተ ተመልሰ እንዳመጣ አጎቴ ደስ ብሎኛል። በጣም ነው የማመሰግነው። አንተ እኮ በጣም ደግ ሰው ነህ። ደግነቱማ አንቺ ጋር ነው ያለው። ደግሞ እኔ ምን አድርጌ ነው ደግ የምባለው? ለንጉስ ደግሞ ጫማ እንደገዛህለት ነገረኝ። እኔም እሱም በጣም ነው ደስ ያለን እና ደግሞ አጎቴ በጣም ነው እሺ የማመሰግነው። ለአንቺ ምንም ቢደረግልሽ እንደዚህ አትደሰችም። ለሱ ግን ስለተገዛ እንደዚህ ትደሰቻለሽ። አንቺ እኮ ልዩ ሰው ነሽ ፀሐዬ፣ በእውነት ልዩ ነሽ። ሰው ሲያገኝ ሰው ያስተው ሲሳካለት ጥግብ ሲል በቃ ደስ ነው የሚለኝ። ብትቆጣኝም ምንም ብትለኝም እኔ እሷ ምንም መከልከል አልችልም። አንተ ታማሚ እናትህን መንከባከብ እንጂ የማንንም ባለጌ መቀለብ የለብህ። ሁሉ ነገር ቅድሚያ ለእናትህ ነው ማድረግ ያለብሽ። ባለጌዋ ፀሐይ ሳትሆን ሚስት ነው። ምታኝ ድሮም ለባለጌ ተደረገ ምታል ማለት ነው። ምታኛ በይ ጨምርልሻለሁ። አንቺ ቆይ የኛን ትዳር ለመለያየት ለምን ፈለግሽ? ለምን ንገሪኝ፣ ለምን ፈለግሽ? አንተ ስለምታዝነኝ፣ ሚስት ደግሞ ባለጌ ስለሆነች። አንቺ ዝም በይ። ሚስቴ ጥርት ያለች ጨዋ ነች። እናንተ የጠመዳችኋት ስላልወለደች ብቻ። ግን ደግሞ አንተ እውነቱን ብታውቅ ምን ታደርጋታለህ? እውነቱን ባቅ ያለ ምንም ምሕረት ሲጫርጌ ነው መገላት። በዘራችን እንደዚህ አይነት ነገር እንደማንታገስ በደንብ ታውቂያለሽ። ያለ ምንም ርህራሄ ሲጫርጌ ነው መገላት። ጭራሽ በእኔ ላይ እንደዛ አድርጋ አልመራትም። እንደዚህ አይነት ብልግና እንደማልታገስ በደንብ ታውቂያለሽ። አሁን ፎቶውን ብቻ ሳይ። አይ የውሸቴ ነው። እሷ በጣም ጥሩ ሰው ናት። አጋዳይ ማትረቢ ፍቅር ይበልጣል ብዬ ታገዝኩኝ፣ ግን እነሱ በቃ አልሰማማልን። ቀጠቀጥኳቸው። ማ ፍቅር ይበልጣል ግን አበዛሽው እኮ። ቆይ ጥርሱ ቢወልቅስ አይኑ ቢጠፋስ? እኔ እኮ ለምን መታሽው አይደለም። ያው ባንቺ ከመጣ ማንንም ብታጎኘው ጉዳይ አይደለም፣ ግን ጥርሱ ቢወልቅ አይኑ ቢጠፋስ ብዬ። እንዴ አጎቴ፣ አንቺ ፋራ፣ አንቺ ሰገጤ፣ አንቺ ገጠር ልጅ ሲሉ ዝም አልኳቸው። ፋራ ሰገጤ የራሳቸው ናቸው። ሲጀምር ሰገጤ የሚለው ቃል እኮ ምን እንደሆነ የሚያውቅ ሰው የለም።
ፋራ የሚለው ግን ራሳቸው ናቸው ፋራ ፋራ። በቃ ለነሱ ድና በትምህርት ሰዓት ማቃም ማጨስ ከወንድ ጋር መንዘራዘር ብቻ እንደዛ ነው። ትምህርት ላይ መሰገድ፣ ትምህርት ላይ ማተኮር በቃ ለነሱ ፋርነት ነው። ብታያጉቴ ያለ እድሜያቸው ስንት መጥፎ ነገር እንደሚለምዱ። ይኸውልሽ ፀሐይ፣ እነሱን ታያቸው ከንቶች ናቸው። የሚነገራቸውን የማይሰሙ ከንቶች ናቸው። ግን ፀሐይ ከዚህ በኋላ አደራ ሰው አትደብድቢ። ሰው ይመታል እንዴ? አንቺ የምትሄጂው እኮ ለመማር ነው። ስለዚህ ሰው አትደብድቢ። እሺ የኔ ፀሐይ። እኔ ታዲያ እኔ ምን ላድርግ? መጥቶ ደረቴ ሊነካኝ ሲል ጣቱን ሰበርኩለት። ደረቴ ሊነካው ሲል እንደዛ ከሆነማ ጣቱን ብቻ አይደለም እስከዚህ ድረስ መተሽ ቋ ብታረጊ ጥሩ ነበር። እኔ ያሳክመው ነበር። ከዚህ በኋላ ከነካሽ ድዱን ጥርሱን በይ። እንደዚህ ብሎ ነገር አለ እንዴ? ማን አባቱ ስለሆነ ነው ያንቺን የተከበረችዋን የጨዋ ደረት የሚነካው? ይሄ ዘላን ደግ አደረግሽው። እንደው ደግሞ እኮ አጎቴ ጭራሽ ፋራ የገበሬ ልጅ አንቺ ገጠሪ ምናምን አሉኝ መሰለክ። ገበሬ እኮ ስራ እንጂ ስድብ አይደለም። ከዚህ በኋላ ከሰደቡሽም ከነኩሽም በያቸው። በአንቺ መጥቶ እኔ አልደራደርም። አንቺ ስበሪ እኔ ያሳክማል። ይህን ስልሽ ደግሞ እየርሽ ተደባደብ ያሉ ግን ያው ጸብ ሳይሆን በፍቅር እንደዚህ አይነቶቹንም ቢሆን በፍቅር ግን ደረትሽን ልንካው የሚለውን ግን ለእሱ አይነቱ ፍቅር የለም። ቀልጥ ሚለት። እሺ በደንብ ስብርብር አደርጋቸዋለሁ አጎቴ። ጎበዜ ነጻ። አንቺ እኮ ልዩ ነሽ። ነገም ደግሞ ሂጂ ተደባድቤ እመጣልሃለሁ። አንደኛም ሁለተኛም ሶስተኛም ከ1 እስከ 100 አንቺ ነሽ። አንቺ ላይ የሚደርስ አንድ የለም። በርቺልኝ እሺ የኛ መኩሪያ። እንዴት ሴት ልጅ በቦክስ ትመታለህ? ቆይ እንዴት? አንተ ምን አይነት ጨካኝ ነህ? ገዛኸኝ። እኔ እንደዛ አትመስለኝም ነበር እንዴ? ምን ላድርግ? ባንቺ በማይመጣው መጣችብኝ። ባንቺ ስመጣብኝ እኮ ነው እንደዛ ተናርጄ የመጣሁት። አሁን እኔ ስደውል ስልኳ አይሰራም። እስኪ ቤተሰቦቿ ጋር ደውልና መድረሷን ጠይቅ። እሷ ጋር እየደወልኩ ነው ከቅድም ጀምሮ። አሁን ቤተሰቦቿ ጋር ደውዬ መጣችሁ ከማለቴ በፊት ግን እስቲ ግቢ ውስጥ ዞር ብዬ ላይ እኔ ያልፈለኳትን ቦታ የለም። ጓደኞቿ ጋር ሄዳለች እንዳል ጓደኛም የላትም። የት ሄዳለች? እሷ ጓደኞቿ ትምህርትና እነዚህ የምትረዳቸው የምታግዛቸው ሰዎች ናቸው። ቆይ ምን አድርጋህ ነው እንደዚህ የምታት? ቆይ እንዴት እንደዚህ ትመታታለህ? አንተ ምን አይነት ጨካኝ ነህ? ምን ሆነህ ነው እንደዚህ ሆንከው? ምን ላድርግ? ባንቺ መታብኝ እኮ ነው እንጂ እኔ እንደዛ ጨክኛ አይደለም። እሷ የኔ ስም ማጥፋት ነው ስራዋ። ብቻ ወጣ ብልና ፈልጋት። ምን እንዳለች ታውቂያለሽ? እስኪ ስሚኝና አንቺ ፍረጂ። አስቴርን ከአንድ ቀጭን ፂማም ሰውዬ ጋር ወደዚህ ቤት ሲገባ አየሁት አለች። አንቺ አሁን ገብተሻል ከእንደዚህ አይነት ሰው ጋር? ግን አንተ እንደዚህ መምታት አልነበረብህ። ምንም ብትልህም መታገስ ነበረብህ። ለአንቺ እንደዚህ የምታረጊ ሰው ነሽ? አንቺ እንደዚህ ታረጊያለሽ? ለአንቺ እንደዚህ አይነት ነገር ይሰጣል? ጭራሽ እኮ ምን አሉ መሰለሽ፣ ፎቶ አንስተናት አሉ። ፎቶ እናሳይህ አለች። ከዛ እኔም በጣም ተናድጄ ስለነበር እስቲ ፎቶውን አሳይ ይችላት አውቄ ነው ውሸቴን ነው አለች። በዛ ተናድጄ እኮ ነው በአንቺ ስለመጣች መተዋት። እሷ የኔ ስም ስታጠፋ እኔ ስትደበድብ አዲስ አይደለም። አንተ ፊትም ስትመታኝ ነበር። ለምን ትመታታለህ? አዎ እሷ አንቺን ስም ማጥፋት አይሰለቻትም። እሷ እንደሆነች እኔ ስታዋርድ ነው የኖረችው። አንድ ነገር ብትሆንስ ስትመታት? ይኸው ብላ የድፍረቷ ድፍራት ፎቶ አንስቻታለሁ እንደዛ ይባላል። ቆይ አንቺም ፎቶ አንስቻታለሁ ይባላል? ለማንኛውም ከመጣች በቃ አንቺ ደውይልኝ፣ እኔ ዞር ብዬ ልፈልጋት። ጭራሽ ለሴት ልጅ በቦክስ ትመታለህ? እንዴት አስቻለ? አሁን ሂድና ፈልጋት። ወደዚህ ከመጣች እኔ እደውልልሃለሁ። ሄላ
እንብላ። አፈር ቢ አፈር ሆነሽ እንዴት አፈር ቢት ያለሽ? እህሉን መብላት አይሻልም? ላንቺ የሚገባሽ እሱ ነው። እኔ ለምን አላስታረቃችሁ? ደስ ይለኛል። መጣላት እኮ አስፈላጊ አይደለም። አሁን ይሄንን ትንሽ እንብላና ላዩ እንወስድላታለን። በቃ ለራስሽ ሳትበይ ለሰው ነው የምታስቢው አይደል? መጀመሪያ አንቺ ርቦኛል እያልሽ አይደል? ይሄንን ምግብ ይሰጠን ፈጣሪ ይመስገን። ሰው ሆነ ለሰው ማሰብ ግድ ነው። ጋብሉ ብላሉ። ፈጣሪ ባንተና በእናት አድሮ ነው ይሄንን ምግብ ያመጣው። ብታይ ንጉስዬ እንዴት ርቦኝ እንደነበር። ሄሎ ዳጊ፣ ወይ ፍቅር እንዴት ነህ? አለሁልህ የኔ ፍቅር፣ እንዴት እንደናፈከኝ። በቃ ቡና የሌለ አምሮኛል። ፏ አድርገሽ ጠብቂኝ፣ እመጣለሁ። ኧረ አይደለም፣ ቡና ፍቼ ባሌን እየጠበቅኩ። እውነትሽ ነው? ፏ አድርገሽ እየጠበቅሽኝ ነው? በቃ ትንሽ ቆይቼ እመጣለሁ። እሺ ዛሬ ምን ተገኝቶ ነው እንደዚህ ቡና እጣን ጨስ አድርገሽ ቤቱን ፎ ያደረግሽው? ምን ተገኝቶ ነው? እስኪ ንገሪ። ዛሬ እንዴት ደስ እንዳለኝ አትጠይቀኝ። ምን ተገኝቶ ነው እንደዚህ ደስ ያለሽ? ምንድነው እንደዚህ ያስደሰተሽ? ምንድነው? እስቲ እኔም ልወቀውና ደስ ይበለኝ። እኔም የሥራ ቦታ ተገኝቶ ነው ወይስ ምንድነው እንደዚህ ያስደሰተሽ? ንገሪኝ እስቲ ምን እንዳስደሰተሽ። ያስደሰተኝማ የቤቱ ሰላም እንደዚህ መመለሱ ነው። አንቺ ደስ ስላለሽ እኔም በጣም ደስ ብሎኛል። ግን ምን እንዳስደሰተሽ እስከማውቀው ደግሞ ያው ጉጉት ብያለሁ። ለካ እሷ ነበረች እንደዚህ ስታሰቃየን የነበረችው። እሷማ ከማሰቃየት አልፋ ብዙ ነገር ነበር ያደረገችው። ብቻ እንኳን በሰላም ተገላገልናት። እኔ ራሴ እረፍ ብያለሁ። ዛሬ ደስታችንን እናከብራለን በእሷ መሄድ። እኔማ ይኸው ደስታዬን ቡና ፍልቼ እያከበርኩኝ ነው። እጣኑን ጨስ አርገሽ ቡናውን ፏ አርገሽ የእሷ መሄድ ከሆነ እንደዚህ ያስደሰተሽ፣ እኔም በአንድ ቦክስ እንኳን ሀገሯ አሸኘኋት ብዬ በጣም ተደስቻለሁ። በጣም አንቺ እኮ እንደዚህ ቡና እንኳን አቀራርበሽ ቁጭ ካልሽና ካፈላሽ በጣም ረጅም ጊዜ። ለነገሩ እንኳን ቡና ቁጭ ብለን ከበላን ራሱ ስንት ጊዜ ጭቅጭቅ ነው። ኑራችን እኮ በእሷ ተጣሞ ነበር። ተገላገልን። እኔ እኮ ስራ ትሄዳለህ ብዬ ነበረ። ቡናው ደግሞ ዛሬ ያፈላሁት የአክስቴ ልጅ ዳግዬ እየመጣ ነው። የአክስትሽ ልጅ ይመጣል ዛሬ? እንዴት የአክስትሽ ልጅ እንደሚመጣ አልነገርሽኝም? ቢያንስ እንግዳ እንደሚመጣ ብነግሪኝ እኮ ቢራ ነገር ገዝቼ እጠብቀው ነበር። እንግዳ እንዴት በባዶ ቤት፣ ለዚያውም የአክስት ልጅ የሚያክል ነገር። እውነት ልክ አይደለሽም አስቴር። በአንድ በኩል አስደስተሽ፣ በአንድ በኩል ቅር አሰኘሽ። እውነት ልክ አይደለም። እኔ እኮ ስራ ትሄዳለህ ብዬ ነበረ። ስራ አትሄድም እንዴ? እኔ የአንቺ የአክስት ልጅ እዚህ ድረስ መጥቶ ወደ ስራ ሊሄድ በጭራሽ አላደርኩም። እዚሁ ቁጭ ብዬ እሱን እያጫወትኩ ደስታዬን እጥፍ ድርብ ነው የማደርገው። እንዴ ይሻላል። እሱን እኔ እጫውተዋለሁ። ሁለታችን ስራ ከምንፈታ አንተ ስራ ብትሄድ ነው የሚሻለው። ባይሆን ቢራ ነገር ገዝቼ ልምጣና ከእሱ ጋር ትንሽ እየቀመስን እሱንም ትንሽ አጫውቻ ወደ ስራ ሄዳለሁ። እቁብም ደግሞ ልከፍል ስለሚሄድ መሄዴማ የማይቀር ነው። ግን ያው የአክስት ልጅ መጥቶ ግን አይኬድም። እቁቡንም ቢሆን እዚሁ ሆኜ እከፍላለሁ፣ እልክላቸዋለሁ። እንዴ እሱ እኮ ቢራ አይጠጣም። ያው ቢራ ባይጠጣም የሆነ ለእንግዳ የሚሆን ነገር እንግዛ እንጂ አይሻልም እንዴ? እንደዚሁ በባዶ ቤት ከሚሆን መጣሁ። እሺ ኧረ ሂድ ስራ በቃ ምን ችግር የለውም። መጣሁ በቃ። እስከዛ አንቺ ደስታሽን አጣጥሚ።
ፀሐይ የት ሄዳ ነው? ቢደውላትም ስልኳ አይሰራም። አንተ ሲጀመር ምን አስደወለ? አርፈ ትምህርትን አትማርም? እናቴ እማማ ስንዱ ልጆቹን ላይ እሷ መጥፋት አስጨንቋቸዋል። የት ናት? ይገርምሃል፣ እኛ ደግሞ የእሷ መጥፋት አስደስቶን ድግስ ደግሰን እያከበር ነው። እንዴት ደስ እንዳለን አትጠይቀን። አንተም የደስታችን ተካፋይ መሆን ትችላለህ። የት ነው ያለችው? ምንስ ታደርጋችኋት? እሷ የኛን ችግር እያወቀች መቼም ጥላን አትሄድ። እኔ ግን በደህናዋ የምትጠፋ እየመሰለኝ ነው። እሷ እኮ በሰው ችግር መደሰት ስለሚያስደስታት ነው። እሷ እንደ ጥጋበኛ ሀብታም በድሃ መደሰት ደስ ነው የሚላት። በቃ በእናንተ እኮ መደሰቻችሁ እኮ ናት። ትደሰትባችኋለች። ያልከው እሷን አይገልጽም። 2 ቀን ሙሉ አላየኋትም። ፀሐይ የት ነች? በ2 ቀን ውስጥ ነው እንደዚህ ደስ ያለኝ? ለሳምንታት ለወራት ስጠፋማ እንዴት ደስ እንደሚለን አሰብኩት። እኔም አስቴርም በእሷ መጥፋት ደስ ብሎናል። እስኪ እንኳን ደስ አለ በለኝ። መሄዷ ሳይሆን አለመሄዷ ነው ለአንተ ደስታ። በኋላ ግን ይቆጫል። ከዚህ በኋላ ስለ እሷ አንድ ነገር እንዳትጠይቀኝ፣ ስሟንም እንዳትጠራሽ። እስከማግኘት መጠየቅ አይቀር። ፀሐይ የት ናት? በቀጣይ ከእሷም ሆነ ከእሷ ፈላጊዎች ጋር ከባድ ችግር እንደሚፈጠር ወቅ እና ፀሐይ ማለትን አቁምሽ። አንተም እንደ ልጅ አፍን ዘግተ ዝም በል። የት እንደሄደች ሁላችንም አናውቅም። ግን ማልደብቅ ነገር በመሄዷ በጣም ደስ ብሎናል። እስኪ ንጉስዬ እንኳን ደስ ያለ በል። አሁን እንግዳ እየመጣብኝ ስለሆነ እኔ እናንተ በኋላ ቁጭ ብለን እናወራለን። እርቦ ከሆነ በዚች 50 ብር እንጀራ ግዛና አስቴርን በርበሬ ያርግልኝ በላትና ብላ። እንካስ። አመሰግናለሁ። ቢርበኝም የሚመግበኝ ፈጣሪ እንጂ ሰው አይደለም። ፈጣሪ እኮ በሰው ላይ አድሮ ነው ለተቸገሩት ለተራቡ ሰዎች የሚደርሰው። ይሄው እኔም ለአንተ ደርሻለሁ። እችን ያዝና ገዝተ ብላ። እንጀራ ካልፈለክ ደግሞ ዳቦን ቢሆን ግዛ። ያዝበል። እኔ እንጀራ ሳይሆን ፀሐይን ነው የምፈልግ። ያቺ ፀሐይ ሂድና ሙቃት። እሷ እንደሆነ እኔን እንዳቃጠለችኝ እንዳገበገበችኝ ላትመለስ ሄዳለች። በዛም ደግሞ ደስ ብሎኛል። አንተ ፀሐይ እያልክ ተወካይ ትሆናለህ። ከዚህ በኋላ ስሟን እንዳጠራሽ። ለእሷ መወከል አያዋጣ። እኔ ፈላጊዋ እንጂ ተወካይ አይደለሁ። ከዚህ በኋላ ፀሐይ እንዳትልሽ። ዳጊ በቃ አንተ አትምጣሽ፣ እኔ እመጣለሁ። እንዴ ለምን? ልመጣ ነበር እኮ። አይ ምንም፣ እኔ እመጣለሁ። አይ ያቺ ቤስተኛ ለመጠየቅ መጥቶ ነው ሰው። እቺ ልጅ በቃ ልፋታ አለችኝ አይደል? አዎ ለዛ ነው። በቃ እኔ እመጣለሁ። እሺ እንዳትመጣ አይደል? እሺ በቃ አንቺ ቶሎ ነኝ። እኔማ ዛሬ በጥፊ ልጠብሳት ተዘጋጅቼ ነው። አስቴርዬ ያክስትሽ ልጅ አይመጣም እንዴ? ቆየ እኮ ምን ነው? ያክስቴ ልጅ አልመጣም አለ። የሆነ ጉዳይ ገጥመኝ ሄጃለሁ አለኝ። ኧረ ተይ እባክሽ። እኔ ለእንግዳ መቀበያ ብዬ ገዛዝቼ መጥቼ አይመጣም። ለማንኛውም እኛ እንደሰትበታለን። በቃ ራሳችን እንጠጣዋለን። አንተ ጠጣው። ገዜ ወደ ቤተሰቦቿ ገብታ ይሆን እንዴ? እኔ እኮ በጣም ደስታዬን አጣሁት። ደስተኛ ነበርኩኝ፣ መልስ ተጨነኩ። ምን ይሻላል? ተያት እባክሽ። እሷን ምንም አትሆንም። እኔም ደግሞ ትንሽ ቆይቼ እደውላለሁ። እስክ ደውልና መድረሳ ለመድረሷ ጠይቅ። እኔ እኮ በመሄዷ ደስ ብሎኝ ደግሞ ምን ሆና ነው ብዬ ተጨነኩኝ። አትጨናነቂ። ምን አስጨነቀሽ? እሷ ጠግባ ለወጣችሁ አንቺ ምን አጨናነቀሽ? ነገሩ ምን መሄጃ የላት ሴት ቤተሰብ ተቆጣኝ ብላ አትሄድም። የምትሄድበት ቦታ ስላላት ነው። እንደ ልጅ ተቀጣው ብላ ቤት ጥሎ መሄድ አለ እንዴ? እኔ ግን ግራ የገባኝ የቱና ነው? ቆይ እንደዚህ አዳር የቆየችው የቱና ነው? አንተ አጎቷን ብትመታትም ብትቆጣትም ቤት ጥላ መሄድ አለባት? ለነገሩ የተማመነችበት አንተ ጋር የሚደውለው ሰው ጋር ነው የሄደችው። ሌላ ምንም የምትሄድበት ቦታ አይኖርም።
እስኪ ደውልና ካለ ጠይቀው። አው ምን ተብሎ ይደወላል? ጉርደት አይደል እንዴ? ደውዬ ፀሐይ የምትባል ሴት አንተ ጋር አለች ወይ ብለው ጉርደት አይደል? በቁም መሞት አይደል እንዴ? አላደርገውም። ከፈለገች ገደል ትግባ። ለነገሩ ወንድ የለመደች ሴት እኮ እንደዚህ ናት። ለማንኛውም እሷን ተያት። አተገዛኝ ገዛኝ። አንተ እኩያ መሰልኩ እንዴ? ለምንድነው እየጮክ የምትጠራኝ? ፀሐይ የት ነው ያለችው? ደግሞ በቦክስ እንደመታ ታውቃለሁ። ትናንትና ማታ እዛ በሩ ጋር ተቀምጣ እያለቀሰች አይቻታል። አይደለም በቦክስ በእርግጫ በረግጣት አስሬ ሚጥሚጣ ባጥናት አንተ ይመለከታል? ምን አገባ? እንደፈለኩ በቀጠቅጣት ብረግጣት ለምን አያገባኝ? ፀሐይ ማለት እኮ እህቴ እናቴ ማለት ነው። እሷ እህትህ አይደለች፣ ምንህም አይደለች። አሁን ከዚህ በኋላ ደግመህ እንዳጠራኝ ነግሬሃለሁ። ፀሐይ ያለችበትን እስከምትነግረኝ ድረስ መጣራቱን አላውቅም። ደግመህ ከጠራኝ አንተንም እንደሷንም ረግጠሽ ስብርብር አድርጌ ቁጭ ነው ማድረግ። እንዳጠራኝ ከዚህ በኋላ ብትመታኝም ብትደበድበኝም መጣራቴን አላውቅም። ከፈለክ ምታኝ። የት ነው ያለችው? አልነግርህም። ደግመህ እንዳጠራኝ። እኔ በእሷ መሄድ ደስታዬን እያከበርኩ ነው። ደስታችንን እናከብርበት። አትነጅሰን፣ ነግሬሃለሁ። በቃ እንዳጠራኝ። ፀሐይ የምትባል ሴት ከዚህ በኋላ እዚህ አካባቢ አትመጣም። በቃ እኔ ካለችበት አመጣታለሁ። እስኪ ደግሞ ምንድን ነው ያልከው? እኔ ካለችበት አመጣታለሁ። ያኔ እሰባብርሃለሁ። አይደለም ፈልገህ ማምጣት፣ ስሟን ብጠራ እሰባብርሃለሁ። እሺ አርፈ ታማሚ እናትህን ብታስታመም ነው የሚሻለው። እሷ እንደሆነች የለየላት ባለጌ ነች፣ አትጠቅምህም። እሷ መልካም ልጅ ነች። ያለችበትን ንገረኝ። ብደበድበኝ ከፀሐይ ፍቅር አይለየኝ። ደግመህ ከጠራኸኝ አንተንም እንደሷ ነው አፍንጫ ነው የምሰብርልህ። እሺ የት እንዳለች ንገረኝ። አልነግርህም፣ መቼም አልነግርህም። እሺ ፀሐይም አትበል። ፀሐይ የሚባል ሰው ከዚህ በኋላ እዚህ ቤት አይመጣም። አስቴርንም ደግሞ አንድ ጥያቄ እንዳጠይቅ እለጥፋለሁ። እሺ እኔ ግን ፈልጌ ያገኛታለሁ። የእሷን ስም ብጠራ አበናለሁ። እሺ ና ንገረኝ። የት ነው ያለችው? አንተ ገዛኝ፣ ና ንገረኝ። ገዛኝ ያን ፂማሙን ጓደኛሽን አባርሬዋለሁ። ደግሞ ከመጣ አስቀይመዋል። በእሱ የተነሳ ነው ፀሐይ የተለመደችው። ከዚህ በኋላ ጓደኞቼ እንዳትናገራቸው እሺ? ነግሬሃለሁ። ፀሐይ ተመልሳ ካልመጣች ሁላችሁንም እንደማስቀይማችሁ። እሷ መቼም አትመጣም። ቁርጥህን ወቅ። እንደማትመጣ እናየዋለን። አንቺ ስትሄጂ እሷ ትመጣለች። እኔ ደግሞ ወዴት ነው የምሄደው? ወደ ዳጊሽ ጋር ነዋ። ስቶሪ ያልሰማችሁ መስሏችሁ ነው? ወደ ዳጊ ጋር? እሱ እኮ ያክስቴ ልጅ ነው። ለምን ያጎትሽ ልጅ ምን ይሆን አገባኝ? እኔ የምፈልገው ፀሐይን ብቻ ነው። ፀሐይ በጨረቃ ተቀይራለች። ከዚህ በኋላ አትመጣም። መሽቶባታል። እኔ ሂጅ አመጣታለሁ። በእናንተ የተነሳ ትምህርቷን እንድታቆም አላደርግም። እሷ ድርዬ ናት። ለድርዬ አትቆርቆር እሺ? ዱርዬ እሷ ሳትሆን አንቺ ነሽ። ፀሐይ ጎበዝ ተማሪ ናት። አንተ ባለጌ! እኔ ታላቅህ እኮ ነኝ። ታላቅህን አታከብረም? ፀሐይ ታላላቆችና ቤተሰቦችን እንዳከብር አስተምረኛለች። ከዚህ በኋላ ግን ፀሐይን ስትሰድቢ ዝም እንደማልሽ ወቂ። ዝም በል ባለጌ! የባለጌ ልጅ አንቺ ልትሆኚ ትችያለሽ። እኔ ግን ጨዋ ልጅ ነኝ። ገዛኸኝ ይምጣና አስጠፈጥፋለሁ። እሺ ጥሪው ጫቢኝ ሲነካኝ ያዋለሁ። እኔ እኮ ፀሐይ አይደለም። ሳላጠፋማ ዝም ብሎ ሲቀጠቅጠኝ ዝም ብሎ መሰለሽ? እና ምን ልታደርገው አስበህ ነው? ቢያንስ ሮጬ አመልጣለሁ። ለማንኛውም አንቺ ልብስ ደረብ አድርጊ። እንደዚህ ተገላጥሽ ብርድ እንዳይመታ። ለማንኛውም እነግርልሃለሁ፣ መጥቶ ይረግጠሃል። ጥሪው መፈራው እንደምስልሽ። እኔ ካላጠፋው ማንንም አልፈራ። እሱን ታየዋለህ። ማን ነው? ጤና ይስጥልኝ። መምህርት ሳባ እባላለሁ። ምን ፈልገው ነው ሰው በር ላይ የተገተሩት? ስለ አንቱታው በጣም አመሰግናለሁ። ክብረት ይስጥልኝ። እሺ የፈለጉትን ሊነግሩኝ ይችላሉ? አሁንም በድጋሚ አመሰግናለሁ። አለባበስሽ ደግሞ በጣም ደስ ይላል። ውድ ይመስላል። መቼስ አሁን እርቃን የተወደደበት ጊዜ ላይ ደርሰናል። እየሰደብሽኝ መሆኑ ነው? ሰው ቆዳውን ሙሉ መሸፈን አለበት የሚል አስተሳሰብ አለኝ። እዛ ነው። ስለ ሙክረት በጣም አመሰግናለሁ ወይዘሮ ሳባ።
እኔ እንኳን አላገባውም፣ ወይዘሪት ነኝ። አንቺ ወይዘሮ አስቴር ነሽ አይደል? ወጣት አስቴር እባላለሁ። ምን ልርዳሽ? ደግሞ መቼ ሊያገቡ ነው እስከዛሬ ያላገቡት? እኔ የምክደው ትዳር እንዲኖረኝ አልፈልግም። ደግሞ ትዳርሽን አትካጅሽ። ትዳር ክቡር ነው። እኔ ምክር አልወድም። የፈለጉትን ነገር ይንገሩኝና ከዚህ ሄዱ። ያኔ ጎበዟን ተማሪን ፀሐይን ፈልጌ ነው የመጣሁት። ይገርምሻል፣ በእሷ መቅረት መምህራንም ተማሪዎችም ተጨንቀዋል። ተጨነቁ? ደስ ሲል በደንብ ይጨነቁ። እባክሽን ወይዘሮ አስቴር ትጠሪልኝ። እዚህ ቤት ፀሐይ የምትባል የለችም። ቤት ተሳስተሽ ነው የመጣሽው። አንቺ ግን ትዳርሽን ክደሽ ቤትሽን ክደሽ እንዴት ትዘልቂዋለሽ? እና ደግሞ ሰው አይካድም። አሁን ካለች ጥሪልኝ። ስልኳ ዝግ ስለሆነብኝ ነው ቤት ድረስ የመጣሁት። አሁን ወሬሽን አቁመሽ ከዚህ ብትሄጂስ? ወሬ ሆኖ ላንቺ ነው፣ ለኔ በጣም ትልቅ ቁም ነገር ነው። ፀሐይ በጣም ታስፈልገኛለች። ቁጭ ነገር ሲሆን ትነግሪኛለሽ። አሁን ከዚህ ሂጂ። ወይዘሮ አስቴር እስኪ እንደ ትልቅ ሰው እናስብና ግቢና ጥሪልኝ። ፀሐይ የምትባል የለችም አልኩሽ እኮ። ከዚህ ሂጂ በቃ። አታ አስቴር ምን አድርጊ ነው የምትላት? ጺማሙ ሲመጣ በድንጋይ አባረርኩት። እሷም ለምን አባረርኩ አለችኝ። አያገባሽም አልኳት። በቃ ይሄ እውነት ከሆነ ከምታባረው ደውላ አጠራኝም። ባለፈው ሲገቡ እኔ ለፀሐይ ስነግራት ሲደውልህ መች መጣህ ወረኛ ብለህ አይደል እንዴ ስልኩን ይዘጋህባት? እውነት ከሆነ መዘላበድን አቁምና አንስቻለሁ ያልከውን ፎቶ አሳየኝ። ፀሐይ ባታጠፋው እኔ ያሳየህ ነበር። ደግሞ ከመጣ ደውልልኝ። ያኔ እውነቱ ይወጣል። ፀሐይ ተብዬዋም ዝም ብላ ስትለፈልፍ የሚገባትን ሰጥቻት ጠፋች። ምንድነው ጺማሙ መጥቶ ነበር የሚለው? የምታውቂው ነገር አለ? ዳግዬ ያክስቴ ልጅን እኮ ነው የሚለው። ያለችውን ሰምታታል አይደል? የአክስቷ ልጅ ነው። የአክስቷ ልጅ ደግሞ እዚህ መምጣት መብቱ ነው፣ ዘመድ ነው። እሷ ደግሞ ማን ናት? ያቺ ፀሐይ የምትባለው አቃጣሪዋ ናታ። ለምትናገሪው ነገር እየተጠነቀቅሽ። እሷ ለኔ እህቴ ናት። ከፈልክ ከሷ ጋር ገደል ግባ። ለሰው በተመኘሽው ገደል እንዳትገቢ ተጠንቀቂ። የቆፈርሽውን ጉድጓድ አታሪቂ። የሚገባበት አይታወቅም ነው። አንተ የምትናገረው ነው አቁም እስቲ። አስቴር ልጅ ነው፣ በዛ ላይ የሚናገረውን ማያውቅም። የዛች የብልግና ውጤት ነው። እንደሞ ና እንጂ ቤት ውስጥ ደስታችንና ክብር እንደሰትበት። አሁን እኛ እንሂድና ደስታችንን እናክብርበት። ሰላም ጤና ይስጥልን። አቶ ገዛኝ ማለት አንተ ነህ? ፖሊስ? አዎ ገዛኝ ማለት እኔ ነኝ። እኔ እኮ ወንጀሉን አለመስራቴ ተመስክሮልኝ በዋስ ነው የተለቀቅኩት። ነፃ ሰው ተብዬ ነው የተለቀቅኩት። እና ፖሊስ ቤት ድረስ ከሚመጣ እኔ ብትጠሩኝ ይመጣል ነበር እንዴ? ደውላችሁ እኮ ና ብትሉኝ ይመጣ ነበር። እኔ ሳባ እባላለሁ፣ የፀሐይ አስተማሪ ነኝ። እና አስተማሪ ከሆንሽ እዚህ ምን ታደርጊያለሽ? ፀሐይን ወላጅ አምጪ ብያት ነበረ። እሷ ግን የሚመጣልኝ ሰው የለም ስትል ከክፍል አስወጥቻት ነበር። በዛው ሰዓት መለስ ስትቀር እኔ ደግሞ ወደዚህ መጣሁ። እንደ አንድ አስተማሪ ለተማሪሽ ተጨንቀሽ በፀሐይ በአቧራ እዚህ ድረስ መምጣትሽ በጣም የሚመሰገን ነው። እውነት በጣም ጥሩ ተግባር ነው። ግን ስህተትሽ እኔም ማስደንገጥሽ ነው። እንዴ ኩም ማረግሽኝ እኮ መጀመሪያ አስተማሪ ነኝ ብለሽ አትጀምሪም እንዴ? አረ ምንም አይደል። አየር ጤና እኮ ቅርብ ነው። ቅርብ ቢሆንም ሀሳብሽ የሚወደስ ነው። ግን መምህር እዚህ ቤት የምትፈልጊው ሰው የለም። የምትፈልጊው ሰው እዚህ ቤት የለም። አንተ የፀሐይ አጎት ነህ አይደል? ለምንድን ነው ወላጅ ያልመጣህላት? እኔ ብሆንም አይደለሁም። እሷ ስትባልግ እኔ ክጃታለሁ። አጎትነቴን ከሷ ላይ ፍቄያለሁ። እኔ የሷ አጎት አይደለሁም። አላቃትም፣ አታውቅም። ዝምድና እኮ እንደዚህ በቀላሉ አይካድም።
ደግሞ መምህር እኔ ለእሷ ክፉ ሰው አልነበርኩም። እሷ ስትክደኝ እኔም ክጃታለሁ። ከዚህ በኋላ አላቃትም፣ አታውቃኝም። አሁን እሷ ካለች ብትጠራልኝ እባክህ። እሷ እኮ መምህር ብልግናዋ ልንገርሽ፣ እሷ እኮ እዚህ ቤት ከምትኖረው ይልቅ መንደር ለመንደር እየተሽከረከረች የተቸገሩ ሰዎች ስትረዳ፣ የተራበ ስታበላ፣ የታመመ ስትጠይቅ፣ በቃ ጊዜዋን ሁሉ በብልግና ነው የምታሳልፈው። እቺ ባለጌ። እሷ እኮ በጣም ስርዓት ያላት ጨዋ ልጅ ናት። ብትጠራልኝ አሁን ደስ ይለኛል። በጣም ላናገራት ስለምፈልግ ነው። ይኸውልሽ መምህር፣ እሷ ከዚህ ከጠፋች ዛሬ 2ኛ ቀኗ ነው። እኛም ደግሞ የእሷን መጥፋት በደስታ እያከበርነው ነው። እንዴት ደስ እንዳለን አትጠይቂ። ምን ማለት ነው? የእሷን መጥፋት ነው በደስታ የምታከብሩት? እኔም ባለቤቴ የእሷ መጥፋት አሁን ላይ አስደስቶን ደስታችንን በማክበር ላይ ነን እልሻለሁ። እና እንደሰትበት። አንቺም ወደምትፈልጊባት ቦታ ሄደሽ ፈልጊ። ደግሞ ሌላ የተሻለ ተማሪ አተሽ ነው እንደ ጎበዝ ተማሪ የማንንም ባለጌ ፍለጋ እዚህ ድረስ የመጣሽው? ብቻ የሰው ሞዴል ይስጠን ነው የሚባለው። እኔ አሜን አልልሽ። እና ፀሐይ የምትባል ልጅ እዚህ የለች እና በሰላም ከዚህ ብትሄጂ ነው የሚሻለው። በቃ ሂጂልኝ። እንደ አሳዳጊ ግን የእሷ መጥፋት አሳስበው ልትፈልጋት ይገባል። እኛ እሷን አንፈልጋት። ከፈለግሽ አንቺ ፈልጊያት። ማንንም ባለጌ ደግሞ ማን ይፈልጋል? አንቺ ብልግናዋን ስለማታቂ ነው። እና እሺ ቆየት ነው ያለችው? እኔ በጣም ነው የምፈልጋት። አላበዛሽም እንዴ? እና ሂጂልኝ በቃ። እኔ ምንም አይነት ፀሐይ የሚባል ሰው አላቅም። ፈልጌ የመጣሁት እኮ በጣም ስላሳሰበኝ ነው። አንቺ ብልግናዋን ስለማታቂ ነው። እሷ ትዳሬን ለማፍረስ ቀን ተሌት የምትቆፍረውን ጉድጓድ ስላላወቅሽ ነው። ስለዚህ አልፈልጋትም፣ አላቃትም፣ አታቀኝ። እና ደግሞ ፈልጌ ያመጣታለሁ። ፈልገሽ እዚህ እንዳታመጭብኝ። አንቺም ደግሞ እሷን ፈልገሽ እንዳትመጭ። እኔ የእሷን ስም መስማት አልፈልግም። በቃ እንኑርበት። ቅዱስ እየተሻለ እንዴ? ደህና ነኝ። አሁንም ይኸው ቀና ብዬዋ መጠጣት ራሱ ችያለሁ። አይዞ ይሻላል፣ ፈጣሪ ያውቃል። ዛሬ ፀሐይ የለችም እንዴ? ካላየኋት ትናፍቀኛለች። አንተ ብቻ ሳትሆን ሁላችንን ነው የምትናፍቀን። አዎ መቼስ ሻይ ላፍላለህ አላልኩም። እንደምታየኝ ነኝ። ሌላ ቀን ታፈላልኛለህ። ዛሬ ግን ቸኩላለሁ። የሚታጠብ ልብስ ካለህ ለውስጥ ነው የመጡት። ፀሐዬ ውስጥ ጥብ አድርጋልኛለች። አመሰግናለሁ። አረ ችግር የለውም። በቀጣዩ ግን ያጥብልሃለሁ። እቺ ግን ለሳሙና እንድትሆን ብዬ ያዘጋጀሁት ነበር። እንካቀጠቅማች ትምህርትን እግለጽልህ አልገ ሰው የምትረዳበት እንጀራ ይስጥ። አሜን። ከጓደኞቹ በላይ አድርግ። አሜን። አንተ የፀሐይ ውጤት ነህ። እኔ ብቻ አይደለሁም። ፀሐይ የሰፈር ልጆች በሙሉ ደግነት ታስተምራቸዋለች። እኔም ጠኔ ተመልሶ ለሰው ማካፈልበት ቀን ይናፍቀኛል። እውቀትን ማካፈል ትችላለህ። መጽሐፍ ማንበብ ትችላለህ። ብርታትን ማካፈል ትችላለህ። ይህም እኮ ማካፈል ነው። እሱንስ አላጣም። ግን ሰሞኑን ፀሐይ ምን ሆናለች? እኔም ጠይቄያት ነበር። ጉድ ያደረገኝ አይኔ ነው ብላኝ ነበር። እኔም ግን ስላልገባኝ ዝም አልኩ። ግቢ ውስጥ ጨቀጭቋታል አይደለ? ብዙ ጊዜ እኮ ተኝቼ እኮ ሰማለሁ። መጨቅጨቅማ ቀላል ነው። ይነዘንዞታል። መቀመጫ ነው የሰጡት። እሷማ መሯት ልትሄድ ነበር። ልትሄድ ነበረ? ድሮም ደግሶ አይበረክትም። እሷ ሄደች ማለት እኔ በስብሼ ነው የምቀረው። ማን ዞር ብሎ ያየኛል? ማንም ዞር ብሎ አያየኝም። ያኔ እኔ ታምሜ በተኛሁበት ሰዓት ለቀና ሳልበላ ተኝቼ እሷ ናት የደረሰችልኝ። ያኔ እሷ ከሰዎች ሰብሰብ ባተሰከመኝ ኖሮ ይሄኔ ደርቄ ነበር የምቀረው። እሷማ ለሁላችንም ባለውለታችን ነች። ያለ እሷማ ተስፋዬ ነው የሚጨልመው። ገና እስቲ ቅዱስን አደራ ብላኝ ነበር ሲል ነበር። ፈጣሪ ሰጠኝ ብርሃኔ ናት። አጎቷን ደግሞ እንደምፈልገው ንገረው። እሺ እሺ፣ እነግረዋለሁ። እንዴ እሷን አባሮ ቆይ እኛ ምን ልንሆን ነው? አለ ፀሐይማ እኔ ህይወት የለኝም። እሷ ሄደች ማለት እኔ እንደሞትኩ ነው የምቆጥረው። አደራ ቅዱስ በተቻለ አቅም የትም እንዳትሄድ። አሁን ግን ቀርታለች። እሺ ፈጣሪ አደራህን ፀሐይን ጠብቅልኝ። ከእሱ ውጭ ማንም እንደሌለኝ ታውቃለህ አይደል? አደራህን እግዚአብሔር ይመስገን።
ትሰማኛለህ? እሱን መምታት አይቻልምሽ። እኔ ራሴ መክረዋል። እንደ ህፃን ልጅ ኮርኩም ያሳደግኩት ልጅ ቼቼ ብሎ ቁጥር 2 መርፌን ያስወጋኝ እሱ ነው። ሲገርም። ኧረ አውቃለሁ፣ ግን እኮ እኔ ሴት ልጅ ነኝ። ሴት ደግሞ እንዳማረባት ያው እድሜዋ ሳይጥስ ነው ማግባት ያለባት። እና ታዲያ ምን ጣጣ አለው? እንደዚሁ እንዳማረብሽ አግብቼሽ ሚስት ያደርግሻል። እና በቃ ልደራ። አሁን በቃ የፈጠነ ሂድና መድኃኒቱን ውሰደሽ። እሺ በቃ ሄዳለሁ። አንቺ ሂድ ካልሽኝ ሄዳለሁ። ና ስትይኝ ደግሞ እመጣለሁ። እሺ በቃሽ። አሁን ተነስና ሂድ።